ኛው ጥያቄ ካቶሊክና የኦርቶዶክስ እምነት አንድነትና ልዩነት ምንድነው የሚል ነው። ቤተክርስቲያን ውጪ የሆኑ ብዙ ቤተ እምነቶች አሉ እንደሚታወቀው። ከዛ መካከል አንዱ ካቶሊካውያን ናቸው። አንድነትና ልዩነት፣ አንድነት የሚባል ፈጽሞ የለም በነገራችን። ልዩነታችን ምንድነው የሚለውን ነው የምናነሳ። አንድ ብንሆን ኑሮ አብረን በአንድ ቤት እንኖር ነበረ። አንድ አንሆንም ብለው የወጡ አካላቶች ናቸው። በሃይማኖት ምንም የፈለገው ሰው ቢሆን ይህ ይሻላል፣ ይህ ይቀርባል፣ ከዚህ ጋር እንቀራረባለን የሚባል ነገር የለም። ፈጽሞ የሚያገናኘን ነገር የለም። በነገራችን ላይ ምንለያየው በዶግማ ነው፣ በክርስቶስ በነገረ ክርስቶስ ነው። ብዙ መናፍቃን ተሳስተው የወደቁት እና በዚህ ጉዳይ በጣም ነው የምንለየው። እነሱ አርዮሳውያን ንስጥሮሳውያን ነው የሚባሉት። በተለይ የንስጥሮስን ሐሳብ የሚያንጸባርቁ አካላት ናቸው። ምን ማለት ነው? በጣም ይሄ ሐሳብ እናንተንም ይገባችኋል ያላቅም ነገረ ስጋዌ የክርስቶስ ሰው መሆን እግዚአብሔርን እኛ ክርስቶስ የሚለውን ብለን የምንረዳው ቤተክርስቲያናችን ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ብላ ነው ቤተክርስቲያን የምታምነው። ከሁለት አካል ስንት አካል? ከሁለት ባህሪ ስንት ባህሪ? ምን ማለት ነው? ሁለት አካል ማለት ሁለት ባህሪ ማለት ምን ማለት ነው? ማለት ሰፊ ጉዳይ ስለሆነ ሁለት ባህሪ ማለት በእርግጥ የመለኮት ግብረ ባህሪ ነው የምናውቀው። የመለኮት ግብረ ባህሪ የምንለው አይራብም፣ አይጠማም፣ አይደክምም፣ ዘላለማዊ ነው፣ አይሞትም፣ አይጨበጥም፣ ምሉ ነው፣ ረቂቅ ነው፣ አይወሰንም፣ ኃያል ነው፣ አይደክምም ብለን የምናነሳቸው የመለኮት ግብረ ባህሪዎች ናቸው። የስጋ ደግሞ ግብረ ባህሪ መራብ፣ መጠማት፣ መሞት፣ መድከም፣ መወሰን፣ መግዘፍ፣ እንደዚህ አይነት ደግሞ የስጋ ባህሪዎች ናቸው። እነዚህ ሁለቱ ባህሪያት ወደ አንድ መጡ ማለት ነው። ቅዱስ ቄርሎስ እንደነገረን እንቲያሁ ለቃል ኮነ ለስጋ ወእንቲያሁ ለስጋ ኮነ ለቃል፣ የቃል ገንዘብ የስጋ የስጋ ገንዘብ ለቃል ሆነ ብሎ እንደነገረን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የምንለው ለሱ ነው። ከሁለት አካል ማለት የመለኮት አካል አለ፣ የስጋ አካል አለ። የመለኮት ባህሪ ረቂቅ ነው፣ አይወሰንም። የስጋ ባህሪ ደግሞ ይወሰናል፣ ውሱን ነው፣ ይጨበጣል፣ ግዙፍ ነው። እነዚህ አካላት ወደ አንድ እነዚህ ባህሪያት ወደ አንድ ባህሪ መጡ ወይም ደግሞ አንድ ሆኑ ብለን ነው የምናነሳው። በተዋህዶ ተዋህዶ አይተታለ መንታዊ ተዋህዶ ሁለትነትን አጠፋ ብለን ነው የምናምነው። ስለዚህ ኦርቶዶክስ ተዋህዶ የምንባለውም በዚህ ነው። በነገራችን ላይ ስማችንም ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ተዋህዶ የባህሪ ተዋህዶ የማይለያይ ተዋህዶ ብለን ስለምናምን ነው። ከዚህ የተነሳ ቤተክርስቲያን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብላ የምታምናት፣ እነሱ ደግሞ ሁለት ባህሪ ብለው የሚያምኑ ናቸው። ግን የኛ ሐሳብ ራሱ ገብቷቸዋል። ሁለት አካል ሁለት ባህሪ ማለት ቤተክርስቲያን ኢየሱስ ክርስቶስን ምን እንደምትለው ገብቷቸዋል? ጥያቄ ልጠይቃችሁ። እሺ ኢየሱስ ክርስቶስ ተርቧል አልተራበም? መልሱ። የምታውቁትን ነው እየጠየቁ ያለው። ተርቧል አልተራበም? ስጋ ነው መለኮት? ስጋ ነው አይደል? መልካም። ኢየሱስ ክርስቶስ ታምር አድርጎ ሰዎቹን አጠግቧል አላጠገበም? ስጋ ነው መለኮት? ጎበዞች። እሺ እንቀጥል። ወደ ቃና ዘገሊላ ሰርግ ቤት ተጠርቶ ሄዷል አልሄደም? ስጋ ነው መለኮት? መለኮት አይጠራም አይደል? እሺ ውሃውን ወደ ወይን ቀይሯል። ስጋ ነው መለኮት? ይገርማል። ስለዚህ እናንተ በዚህ ሐሳብ ተስማማላችሁ ማለት ነው። አሁን ይህ በጣም አደገኛ ክደት ነው። በነገራችን ላይ አሁን እየነገርኳችሁ እያልኋችሁ ያለው ነገር በጣም የንስጥሮስ አሁን ካቶሊካውያን የምንላቸው እንደዚህ ብለው የሚያምኑ ሰዎች ናቸው። መለኮት ይገብር ግብረ መለኮት፣ መለኮት የመለኮትን ስራ ይሰራል፣ ስጋ ደግሞ የስጋን ስራ ይሰራል ብለው የሚያምኑ ሰዎች ናቸው። ሲደክም ሲራብ ሲጠማ አሁን ስጋ ነው፣ ታምር ሲያደርግ ደግሞ ድንቅ ነገርን ሲያደርግ አሁን መለኮት ነው ብለው የሚያምኑ ናቸው። ይህ በጣም አደጋ ክደት ነው። በነገራችን ላይ ቅዱስ ኢሬኔዎስ በሃይማኖተ አበው ወሶበሪኮ ለዝንቱ ወልደ የንዘይርህ ወይ ጸም ይታልይከ ለስጋ ለባይቲቱ፣ ይህ ልጅን ሲራብ ሲጠማ ሲደክም ብታየው ስጋ ብቻ ነው ብለህ አታስብ። ወሶበሪኮ ለዝንቱ ወልደ የንዘይ ገበር ታምረ ወመንከረ ይታልይከ ለመለኮት ለባይቲቱ፣ ይህ ልጅን ደግሞ ድንቅ ሲያደርግ ታምር ሲያደርግ ሙስ ሲያስነሳ ብትመለከተው ደግሞ መለኮት ነው አትበል ብሎ ይናገራል። ምን ማለት ነው? ቢራብ መለኮት በስጋ ቢያጠግብ ስጋ በመለኮት አንድ አካል ብለን ነው የምናነሳው። ኢየሱስ ክርስቶስን ከተዋሃደ በኋላ ይህ ስጋ ነው ይህ መለኮት ነው ብሎ መክፈል አይቻልም። እንዲሁ ምናልባት ይገባችኋል ያላቅም። እስኪ ከኛ ጋር አመሳስዬ ልንገራችሁ። ሰው ስንት ነገር ነው? እናንተ ስንት ነገር ናችሁ? ነፍስና ስጋ አይደል? ተናገሩ። ነፍስና ስጋ ነው አይደለም? ነው። እዚህ ቁጭ ያለው ነፍሳችሁ ነው ስጋችሁ ነው? ተናገሩ። ነፍሳችሁ ነው ስጋችሁ ነው? ስጋችሁ አይደል? ነፍሳችሁ ነው ስጋችሁ ነው? ነፍሳችሁ አይደል?
ተናገሩ። ነፍሳችሁ ነው ስጋችሁ ነው? እዚህ ቁጭ ያለ ስጋችሁ ነው አይደል? ይኸውላችሁ አያችሁ፣ ይህን ራሱ በጣም ከባድ ነው። ነገራችን ላይ ስጋችን ብቻ ነው እንዳንል ስጋ አስከሬን ነው፣ ለመቃብር ነው የመጣ ነው ማለት ነው አይደል? ነፍስ ብቻ ነው እንዳንል አሁንም ሌላ ጉዳይ ነው። ስለዚህ አሁን እዚህ የተቀመጣችሁ እናንተ ስጋችሁ ነው ነፍሳችሁ ነው ለይታችሁ ንገሩኝ እያልኳችሁ ነው። ሁለቱም አይደል? እሺ ነፍስና ስጋ እዚህ ተቀምጠዋል ነው የምንለው? ገሌ እዚህ ተቀምጠዋል ነው የምንለው? እሺ አሁን መምህር ምስጢሩ ይታያችኋል አይደል? ነፍስና ስጋ ነው ብለን የምንነግራቸው ወይስ መምህር ምስጢሩ ነው የምንላቸው? መምህር ምስጢሩ የምንል ነፍስን ነው ስጋን ነው? ሁለቱን አይደል? መለየት ይቻላል? መምህር ምስጢሩ የመምህር ምስጢሩ ነፍስ ልታስተምረን ይባላል? አይለያይም አይደል? እሺ ልጠይቃችሁ አሁንም ምናልባት ይሄ በጣም ስለሚቀርብ ነው ያነሳሁት። ትታመማላችሁ አይደል? ምን ጥያቄ አለው? በተለይ በዚህ ዘመን አይታመም ሰው የለም። እሺ ምን ለማለት ፈልጌ መሰላችሁ? የሚታመመው ስጋ ነው ነፍስ ነው? ስጋ ነው ነፍስ ነው? አስተውላችሁ መልሱ። ስጋ ነው ነፍስ ነው የሚታመመው? ስጋ ነው አይደል? እሺ አስከሬን ቢደበደብ ይታመማል? ይታመማል? እሺ የታመመው ስጋችሁ ነው ነፍሳችሁ ነው? መልሱ። ነፍሳችሁ ነው ስጋችሁ ነው የታመመው? ሁለቱም አይደል? እሺ ስለዚህ አይገነጠልም እያልኳችሁ ነው። የተራበው ነፍስ ነው ስጋ ነው አይደለም። አቶ ገሌ ታመመ ነው የሚባለው አይደል? እንደዛ ነው። አይገነጠልም ነው። እሺ እግራችሁን እንቅፋት መቷችሁ ትደማላችሁ። ገጥሟችሁ ያውቃል? እሺ ነፍስ ነው ስጋ ነው የደማው? ነፍስ ነው ስጋ ነው የደማው? እሺ አስከሬንን ቢቆርጡት ደም ይወጣዋል? ነፍስ ነው ስጋ ነው የደማው? እሺ ነፍስ ደም አለው? በቃ ይሄንም አታውቁም። በጣም ደስ ይላል። በጣም አደጋ ነው በነገራችን ላይ ይሄ እንደዚህ አይነት ቅዱስ ጳውሎስ ሀሌበ ወመሐረ ወጋይክሙ ማርና ወተት ጋቷችሁ ዳቦ መጎርደም ጥሬ መቆርጠም ስለማትችሉ ብሎ ይናገራል። ለዛ ነው እንጂ እንደዚህ አይነት ሃይማኖታችሁ ምንድነው ቢባል ኦርቶዶክስ ተዋህዶ እንላለን። ተዋህዶ ምንድነው ቢባል ግን አሁን እንደምትሉት እያዘበራረቃችሁ ነው የምትናገሩት። እና ይሄ በጣም አደጋ ነው በነገራችን ላይ። አሁን ሰውነታችን ቢደማ ነፍስ ነው ይህ ስጋ ነው አይባልም። አየ ሁለቱም ሲዋሃድ ነው። ነፍስ ብቻ አትደማም፣ ስጋ ብቻም አይደማም። ሁለቱ ሲዋሃዱ የሚሆን ነገር ነው። ስለዚህ አሁን እየተናገርኩ ያለሁት ነፍሴ ነው ስጋዬ ነው? ነፍስና ስጋ ተዋህደው አይደል? በቃ መምህር ለዓለም እየተናገረን ነው እንጂ ስጋው ነፍሱ አይባልም። ስለዚህ ክርስቶስ ተራበ ሲባል መለኮት ነው ስጋው ነው ማለት ይቻላል? ይቻላል አይቻልም? አይቻልም። ስጋው ቃል ክርስቶስ ተራበ ነው የምንለው። እንዴት መለኮት ይራባል? የስጋ ገንዘቡ ሆኗል። ከዛ መለኮት ስጋ ደግሞ ድንቅ ያደርጋል። እንዴት? የመለኮት ገንዘቡ ሆኗል። ሁለት ግን አይደለም አንድ ነው። እንደ ነፍስና እንደ ስጋ ነው። እየሰማችሁ ነው? ገብታችሁ አላሳቡ ግን? እሺ አሁን ኦርቶዶክስ ተዋህዶ ማለት ነው አልኳችሁ። ከሁለት አካል ከሁለት ባህሪ ስንት ባህሪ? እሺ የምን አካልና የምን ባህሪ አልኳችሁ? የስጋና የስጋ አካል ምንድነው ማለት? ከመለኮት አካል በምን ይለያል? መልካም። ባጭሩ የስጋ አካል ግዙፍ ነው፣ የመለኮት አካል ረቂቅ ነው። አሁን እነዚህ ሲዋሃዱ ስጋ ረቂቅነት ገንዘቡ ሆነ፣ መለኮት ደግሞ ግዙፍነት ገንዘቡ ሆነ። ግን በተአቅቦ ነው። ይሄ ጠጠር ያለ ትምህርት ነው በነገራችን ላይ። ነገር ግን የምንለያየው እዚህ ጋር ነው። በነገራችን ላይ ብዙ ካቶሊካውያን የወጡት ከዚህ ነው፣ ከነገረ ስጋዌ ነው። እነ ማርቲን ሉተር የወጡት ከነገረ ስጋዌ ነው። በዚህ ምክንያት ነው። ይሄ በጣም በጥንቃቄ መረዳት የሚጠበቅብን ነው። እግዚአብሔር ይመስገን ኦርቶዶክሳዊ ቤተክርስቲያን ግን በዚህ ጉዳይ ሰፊ ያስተማሩ እነ ቅዱስ ቄርሎስን የመሰሉ አይናማ ሊቃውንት ሃይማኖተ አበው የሚባል ትልቅ መጽሐፍ አለ በነገራችን ላይ። በዚህ ጉዳይ አብዛኛው የተጻፈ ነው እና የሃይማኖተ አበው ርዕሱ ቀዳሚው ቃል ነው። ወውቱ ቃል ስጋ ሆነ የምትለዋ ናት እና የክርስቶስን ስጋዊ በተመለከተ ብዙ የደረሱ ሊቃውንት አሉ። ቤተክርስቲያን አስፍታ ታስተምራለች እና ልክ እኔ የራበኝ ስጋዬን ነው ነፍሴን ነው እንደማንል፣ አሁን የተጠማው ነፍስ ነው ስጋ ነው እንደማንል ሁሉ አሁን የተራበው ስጋ ነው፣ አሁን የተጠማው መለኮት ነው ማለት
የሞተው ስጋ ነው በህይወት ያለው እንደዚህ አይባልም። እየሰማችሁ ነው? ጥያቄ እስካሁንም ልጠይቃችሁ ከዛው ሳንወጣ። አንድ ሰው ኃጢአት ይሰራል አይደል? ተዋችሁ እንደ እናንተ ኃጢአት መስራት ትታችኋል አሉ አይደል? እሺ ለምሳሌ አንድ ሰው ዝሙት ሰራ። እንዲገባን ነው የማነሳው። ነፍስ ነው ስጋ ነው ዝሙት የሰራው? መልሱ። ነፍስ ነው ስጋ ነው? ነፍስ ነው ስጋ ነው? ነፍስ ነው ስጋ ነው? ሁለቱም አይደል? ስጋ ብቻ ቢሆን ነፍስ ስጋ በሰራው ለምን ትኮነናለች? አይደል እንዴ? ስለዚህ ሁለቱ በተዋህዶ ነው የሚኖሩት፣ አይለያዩም። ምናልባት ከክርስቶስ ስጋዊ ጋር የሚለያየው ነፍስና ስጋ በሞት ይለያያሉ፣ መለኮትና ስጋ ግን አይለያዩ፣ ለዘላለም ተዋህዶ የሚኖሩ ናቸው። እና ቤተክርስቲያናችን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነ ብላ ነው የምታምነው። አሁን መለኮት አሁን ስጋ አሁን እንደዚህ አትልም ቤተክርስቲያን። ክርስቶስ ነው ብላ የምትጠራው። ልክ አሁን ስጋ አሁን ነፍስ ነው የተናገረው እንደማንል እገሌ የተናገረ እንደምንል ማን ተራበ? ክርስቶስ። ማን ተጠማ? ስግው ቃል ክርስቶስ ብለን ነው የምንጠራው። ማን ታምር አደረገ? ስግው ቃል ክርስቶስ ብለን ነው የምንመሰክረው እንጂ አሁን የስጋ ስራ ነው የመለኮት ስራ ነው ብላ ቤተክርስቲያን አትለያይም። አሁን የተጠየቁት አካላት ግን ሲራብ ስጋ ነው የተራበ፣ ሲታምር ሲያደርግ ደግሞ መለኮት ነው ብለው ገንጥለው የሚያዩ ናቸው። ሁለት ባህሪ የሚሉ ናቸው። ስለዚህ ልዩነት አለው የለውም? ያውም ዶግማ ነው። ይሄ በጣም ሰፊ ልዩነት ነው። በነገረ ስላሴ ላይ ወርደር ያስቀምጣሉ፣ ቅደም ተከተል ለስላሴ ሰፊ ልዩነት አለ። ስለዚህ ልዩነታችን በጣም ሰፊ ነው። አንዱን አሳያችሁ። ነገር ግን ማናቸውም መናፍቅ አንድ ነን ቢላችሁ አንድ አይደላችሁ። አንድ ከሆኑ እሺ ለምን ኦርቶዶክስ አልሆኑም? እየሰማችሁ ነው? ስለዚህ አንድ የሚባል ነገር የለም። ከቤተክርስቲያን ከወጡ ወጥተዋል። በቃ እነሱ ከኛ ጋር አንድ የሚሆኑበት ምንም ነገር የላቸውም። ስለዚህ አንድ የሚባል ነገር የለም። መጣው ክርስትና እነሱ ከሆነ ክርስቲያን ሊሆኑ ከሆነ አምነው ተረድተው ከሆነ ስህተታችን ነው ገብቶናል ብለው ከሆነ መልካም። ከዛ ውጭ ግን ቤተክርስቲያን ውስጥ ማህበራዊ ኑሮና ቤተክርስቲያን የተለያዩ ነገሮች ናቸው። በዛ ልክ ጥንቃቄ ማድረግ ነው። እናንተም ኑ አንድ ነን ምናምን ብትባሉ አንድ የሚባል ነገር የለም እና በዚህ ልክ ተረዱ። አንድነት የለንም፣ ሰፊ ልዩነት ነው ያለን። እንዲያውም ዶግማ በነገረ ስጋዌ በነገረ ክርስቶስ ሰፊ ልዩነት ያለን ሁለት የተለያዩ አካላት ናቸው። እንዲያውም አንድ ሆንን ካሉ እዛው ወደ ፕሮቴስታንቱ ቢጠጉ ነው የሚሻለው። ማርቲን ሉተር ነው ከዛ የወጣው እንጂ ከኛ ጋር በጣም አንገናኝም። ቅድም ያልኳችሁን አይነት ልዩነት አለን። እንግዲህ ምላችሁ ገብታችኋል አልገብታችሁም አላውቅም፣ ግን ልዩነት አለን። ገብታችኋል አይደለም? አንድ ነን የሚባል ነገር አለ። የክህደት ትንሽ አለው እንዴ? አለው እንዴ? የለውም። ስለዚህ በዛ ልክ ነው ክርስቶስን ዝቅ የሚያደርጉ ወደ ፍጡርነት የሚያወርዱ ሎቱ ስብሐት ወደ ሁለት አካል የሚከፍሉ አንዱን ክርስቶስ ከሁለት የሚከፍሉ ናቸው። ቤተክርስቲያን ግን ሁለት ብላ አታምንም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነ ክርስቶስ በተዋህዶ ከበረ ብላ የምታምን ቤተክርስቲያን ስለሆነች ተዋህዶ የምንባለው ለዛ ነው። ስለዚህ ኦርቶዶክስ ቤተክርስቲያንን በምንም ሊመስሏት አይችሉም። የተለያየነን የሚለውን ብንይዝ መልካም ነው።